እጅግ በጣም አሳፋሪ ነገር ዳዊት የአብርሃም ታላቅ ወንድም አንተ ታላቅ ወንድም ነህም ለማለት ይከብዳል። እንደው በምን አይነት አስተዳደግ ቢያሳድጓችሁ ነው ቤተሰባችሁን እንዴት እያሰደባችሁ እንዳላችሁ ባወቃችሁ። እንዴትና በምን ሞራል ነው አንተ ሩታን የምትናገራት? እንዴት ነው እሱ አብርሃምን በእንደዚህ አይነት ሁኔታ ከፍቅር ጋር እንዴት ታታለያለሽ ምትላት እንዴ? አብርሃም እኮ ጀብዱ እየሰራ አይደለም። አብርሃም እኮ በጣም ትልቅ የሆነ ለሰዎች የሚጠቅም ነገር እኮ እያደረገ አይደለም። እንዴት ነው ሩታን ተወቃሽ የምታረጋት? እንዴት ነው ተጠያቂስ ልታረጋት የምትችለው? አንተ እንዴት ነው በዚህ ሞራልክ እንደው በምን ሞራልክ ነው እንደዚህ አይነት ነገር የምታረገው? በእውነት በጣም ነው የሚያሳፍረው። ሩታ ባሏ ነው እኮ ማለት የልጁ አባት ነው። በምንም ሁኔታ ወደ ራሷ ለመመለስ ትጥር ይሆናል። ልክም ሊሆን ይችላል፣ ልክም ላይሆን ይችላል። ነገር ግን እንዴት ነው እሱ በምን ሞራል ቆመ ከአብርሃም ጀብዱ እየሰራና ትልቅ ነገር እያደረገ አስመስለክ እሷን ለመውቀስ መተህ እዚህ ጋር እንደዚህ አይነት ንግግር የምትናገሩና በጣም ነው የሚያሳፍረው በእውነት። ውድ የሀገሬ ልጆች ከሀገር ውስጥም በሀገር ውጭም ያላችሁ በያላችሁበት ፈጣሪ እንግዲህ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንድትጀምሩልን በአክብሮት እንጠይቃችኋለን። በዛሬ እንግዲህ ቪዲዮችን የተለያዩ ጉዳዮችን እናነሳለን። ነገር ግን እጅግ በጣም ያስገረመንና በጣም ያበሳጨንን አንድ ጉዳይ ወደ እናንተ እናደርሳችኋለን። በዚህ ሀሳባችሁ እንግዲህ ከተስማማችሁ ቪዲዮን ላይክ እንዲሁም ደግሞ ሀሳባችሁን ኮሜንት ላይ አስፍሩልን። እንግዲህ ዳኒና እንዲሁም ደግሞ የአብርሃም ታላቅ ወንድም የሆነው ዳዊት እንግዲህ ሩታና ኤፍሬምን ቀጥረዋቸው ሲያናግሯቸው የነበረው ነገር ሁላችንም አይተናል። ነገር ግን በምን አይነት ሞራልና በምን አይነት ድፍረት እንደዚህ አይነት ንግግር ካንተ አፍ እንደወጣ በእውነት ያሳፍራል። እንዴት ነው እሱ ሰው እንደ ታላቅ ወንድም እንዲሁም ደግሞ ሴቶችን እያስለቀሰ ሴት በሴት ላይ እየደረበ በሴቶች መጫወቻ አድርጎ እየተሳለቀና እያስለቀሰ እየተጫወተባቸው እያያችሁ ዝም ብላችሁ ዛሬ ላይ መታችሁ ባለቤቷን ወደ ራሷ ለመመለስ በምንም አይነት መንገዶች ልትገባ ትችላለች። መጥፎም ልትሰራ ትችላለች ወደ ራሷ ለመመለስ። ምክንያቱም ልታጣው ስለማፈልግና ስለምታፈቅረው። ነገር ግን ሄርሜላን መግዷቷ ሌላ ጥያቄ ነው። ሄርሜላን መካዷ ሌላ ጥያቄ ነው። ይሄ ልክ ያልሆነ ነው፣ ማድረግ አልነበረባትም። ነገር ግን አብርሃምን ወደ ራሷ ለመመለስ በሄደችበት ርቀትን ግን ተንኮለኛ ነሽ ወይም ደግሞ እሷን እንደ ኃጢአተኛ፣ እንደ በደለኛ፣ እንደ ወንጀለኛ አድርጎ እንግዲህ መጠየቅና እሷን መቆጣት እንግዲህ በጣም ያሳፍራል። እናንተ ከወንድማችሁን መመለስ የነበረባችሁ እናንተ ናችሁ። ይሄ ሁሉ ነውር ሲሰራ በአደባባይ ይሄ ሁሉ ብልግና እስከ ዛሬ እንግዲህ ዛሬም የሄርሜላ እግር ላይ ተደፍቶ ይቅርታ የሚጠይቀው ምን አይነት ነውር ነው? ይሄ እኮ ድፍረት ነው፣ ንቀት ነው። እኔ ሄርሜላ በጣም ነው ያኮራሽኝ ዛሬ። ነገር ግን ይሄን ልብሽን ይሄን ሀሳብሽን እንድትቀይሪ አንፈልግም በፍጹም። አብርሃም ባዶ ነው መቅረት ያለበት፣ ባዶ ሰው እንዲርቀው ነው መሆን ያለበት። መማር አለበት ስለ ሰው ልጅ ክብር፣ ስለ ሴት ልጅ ብቻ ክብር አይደለም። በነገራችሁ ላይ የሰው ልጅ ክብር ሊገባው ይገባል። በቃ ሰው ምን ድረስ ነው መከበር ያለበት? ሰው ሲወርድስ በምን ያክል ደረጃ ነው የሚወርደው? ሰው ሲጠላስ ምን ያክል ደረጃ ነው የሚጠላው የሚለውን አብርሃም ማወቅ አለበት። እጅግ በጣም ረዥም ርቀት ሄደው የወደዱት ያፈቀሩት ሴቶችን ከርቶ ሌላ ሰው እየጨመረ በዛ ላይ ደግሞ ከራሱ አንደበት የሚወጣው ቃላት ራሱ የሚያሳፍር ነው። ይሄን ወንድማችሁን ይዛችሁ እንደ መምከር እንደ ቤተሰብ ቁጭ ብላችሁ እንደ መቆጣትና ከዚህ ነገሩ እንደማስቆም ጭራሽ ደግሞ እናንተ ሌላ ሰው ወቃሽ ሆናችሁ ታሳፍራላችሁ። በነገር ላይ ዳዊት እንደዚህ አይነት ሰው አትመስልም ነበረ። ነገር ግን ሁላችሁም አስመሳይ ናችሁ። በጣም ሴቶቹ ላይ እየቀለዳችሁ ነው ያላችሁት። እህት እንደሌላችሁ፣ እናት እንደሌላችሁ በእንደዚህ አይነት ሁኔታ ግን በጣም ያሳፍራል። ትናንትና ሩታ እንደውም ልካችሁን አልነገረቻችሁም። መመለስ ባለባት መንገድ እንደውም አልመለሰችላችሁም። ከዚህ በኋላ እንደውም ከቻልሽ አብርሃምን ራስሽ መልሰሽ ማድረግ የሚገባሽን ነገር ማድረግ እንድትችይ እንግዲህ አጠገብሽ ያለው ኤፍሬም እንደሚረዳሽ እዛው ፊት ለፊት ቃል ገብቶልሻል። ነገር ግን ኤፍሬምስ ቢሆን በምን አይነት መንገድ ነው አብርሃምን መመለስ ያለብህ? አብርሃም እንደዚህ አይነት ነውርና ብልግና እየሰራ ዛሬ ላይ ተመልሶ ሩታ ጋር ቢመጣ ነገ ላይ አለመሄዱ በምን እርግጠኛ ናችሁ? አሁን እኮ ሁሉም ሰው መጠየቅ ያለበት እርስ በራሳችሁ ሳይሆን አብርሃም ልክ ነው ወይ? አብርሃም እየሰራ ያለው ነገር ልክ ነው ወይ? ይህ ሰውዬ ሴቶችን እያስለቀሰ እየበደለ ሴት በሴት ላይ እየጨመረ የማይሆን ባህሪ የማይሆን ተግባር እያሳየ ነው። እና ለምንድን ነው ይሄን መጠየቅ ያቃታችሁ? ለምንድን ነው ይሄ ልጅ ከመስመር ማትመልሱት? መጀመሪያ እንደው ተውት የራሳችሁን ፍላጎት። እንደ አብርሃም እኮ ያኔ እንደውም አልታመመም። አብርሃም አሁን ታሟል። እንደውም ለሚያውቀው ሰው አብርሃም አሁን ታሟል።
ታሟል። በቃ ጤነኛ አይደለም። ከአንዱ ሲሸሽ አንዱ ጋር የሆነ ጥፋት ያጠፋና ልክ የሆነ ነገር ሲያዝ ምናምን ሮጦ ሄዶ እናታቸው ስር ልጆች ሄደው እንደሚደበቁት ጥፋት አጥፍተው ልክ ሊገረፉ ሲሉ ምናምን ሮጠው ሄደው ሌላኛው ቤተሰባቸው ስር እናታቸው ስር ምናምን ይደበቃሉና ምንድነው እሱ አንተ እንደዚህ አይነት የህፃን ባህሪ ያልበሰለ ብዙ ነገር እንዳየሰው መሆን ለምን አቃተው አብርሃም? ይህንን ነገር እኮ ማጤን ይገባል። ለምንድነው እሱ እንደዚህ እየሆነ ያለው? ፍላጎቱ ምንድነው? ህይወት ነው? ትዳር ነው? ፍቅር ነው? ወይስ ቀልድና ሌላ ጨዋታን ያማረው? ይህንን ነገር በግልጽ የአብርሃም ጉዳይ ሊታይ ይገባል። ከዛ ውጭ ግን ቤተሰቦቹ እየመጣችሁ እዚህ ሰው ላይ መውቀስ ሰው ዳኒ ደግሞ የምትባል ጉድ አለ የሆነ ሰዓት ላይ እየመጣት ሌላ ተአምር የምትሰራ አንተ ማን ሆነህ ነው ሩታ የምትናገራት? አንተ ራሱ በእውነት ያሳፍራል። እንደው ዳኒ በምን ሞራልክ የአብርሃምን ስራ እያወቅ አብርሃምን እያደረገ እንደነበር እያወቅ አይተሃል እኮ እንዴ። ባለፈው እኮ ብዙ ነገሮችን አይተሃል። ከዚህ ቀደም አብርሃም ላይ እንዲህ ስትነሳ እንደነበር አብርሃም ላይ እንዲህ ስታደርግ እንደነበረ እኮ ከሩታ ጎን ቆመክ። ዛሬ ምን ተገኝቶ ነውና ስህተቱን በአደባባይ እያሳየ ላለ ሰው ጥብቅና የቆምከው? ኧረ እባካችሁ ከቀልባችሁ ተመለሱ። በእውነት በጣም ነው የምትገርሙት። መወቀስ ያለበትን ሰው ውቀሱ፣ ከመስመር ያለፈን ሰው መልሱ። ዝም ብላችሁ በጅምላ አትፍረዱ። እነዚህ ሰዎች መላ የሚላቸው ሰው በደንብ ያስፈልጋቸዋል እውነት ለመናገር። ከዛ ውጭ ግን አብርሃም አሁንም በስተመጨረሻ ብቻውን መቅረት ያለበት ሰው ነው። በቃ ሰው እስኪርባው ሰዎች እሱን በቃ በጣም ከስህተቱ እንዲማር መራቅ አለባቸው። የሰውን ክብር የሰውን ማንነት የሴት ልጅን ክብር እንዲያውቅ ማድረግ አለባችሁና ሄርሜላ የዛሬ አቋምሽን መቼም ቀይረሽ ማየት አንፈልግም። በቃ በዚህ አቋምሽ ነው ልናይሽ ምንፈልገው። ነገር ግን ሩታ ፈርዶብሻል። አንዴ የልጅሽ አባት አድርጎታል ፈጣሪና ላንቺ ቢያንስ ላንቺ ሲል ምንመኘው ነገር እንደ አስተካክሎት ከነምናምኑ ተስተካክሎልሽ ቢመጣልሽ መልካም ነው። በቃ ቢያንስ ለልጁ አባት ካጠገቡ ይኖረዋል። ይሄንን ነገር እንደው ይቅናሽና አስተካክሎ ወደ አንቺ ያምጣልሽ እንላለን። ወደ ቤተሰቦቻችን እናንተ እዚህ ሀሳብ ላይ ምን ሀሳብ አላችሁ? ኮሜንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ቤተሰብ ሁኑን። እንወዳችኋለን። በያላችሁበት ሰላም ቆዩልን። ሰብስክራይብ ማድረጓን እንዳትረሷት።